አንድነት ልናስረዳችሁ ብንል አንድ አመትም አይበቃም ቅንጭብጫቢዋን ነው ያነሱ ያለ ከኔ በፊት የተናገሩ ወንድሞቻችን እንደተባለው አንድነቱን ለማምጣት ሲባል የአማራ ህዝብ በድሏል ብለን ምናምነው ግለሰብ ጭምር መሪው ስለታገኙ ትችላላችሁ ፖለቲካ ብዙዎች ቆሻሻ ጨዋታ ነው ይሉታል ሌሎች ደግሞ የመቻል ጥበብ ነው ሲሉ ይገልጹታል አብነት የሚያደርጉት ዘመነ ካሴን ነው ነገር ግን ፖለቲካ የሞትና የሽረት ጉዳይ ሲሆን መስመሩ የት ጋር ነው የሚሰመረው ዛሬ በሚስጥር የተያዘ በጓዳ የተወራ ነገር ግን የነገን ታሪክ አቅጣጫ ሊቀይር የሚችል አንድ አደገኛ እውነት ይዘን መተናል ትናንት ወንድም ሲገደል አብሮ የነበረን ሰው ዛሬ ለድል ብለ ታቅፎ ይሆን ትናንት የህዝብን ደም ሲያፈስ የነበረን እጅ ዛሬ ለአንድነት ብለ ተጨብጦ ይሆን ይህ መላምት አይደለም ይህ የፈጠራ ወሬም አይደለም ይህ አሁን ሰሜኑ የሀገራችን ክፍል ላይ እየተካሄደ ያለው የትግል ምዕራፍ የደረሰበት አስፈሪና አጥያያቂ መታጠፊያ ነው ክቡራትና ክቡራን የዝግጅታችን ተከታታዮች አንድ ድምጽ በእጃችን ገብቷል ይህ ድምጽ ተራ ድምጽ አይደለም የሰሜኑን ፖለቲካ የፋኖን የትግል ጉዞና የአማራን ህዝብ የነገጣ ፈንታ ሊወስን የሚችል ከባድ ሚስጥር ያዘለ ድምጽ ነው ተናጋሪው የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ ናቸው ቦታው ዝግ የፖለቲካ መድረክ ንግግሩ ለህዝብ ጆሮ ያልተፈለገ ነገር ግን አፈትልኮ የወጣ እውነት በዚህ ቅጅ ላይ ዘመነ ካሴ በግልጽና ያለ ማቅማማት አንድ ነገር ይናገራሉ ለአንድነቱ ሲባል ይላሉ ዘመነ ካሴም ለአንድነቱ ሲባል የአማራን ህዝብ የበደሉ ህዝብን ያስለቀሱ አልፎ ተርፎም እንደነ ማስረሻ ሰጤ ካሉ ግለሰቦች ጋር ጥብቅ ቁርኝት የነበራቸውን ሰዎች ጭምር በመሪነት ተቀብለናል በዳዮችን ተቀብለናል ይላሉ ታሪክ ራሱን እየደገመ ነው ወይስ አዲስ ታሪክ ስህተት እየተሰራ ነው የዝግጅት ክፍላችን የቴክኒክ ቡድን ለቀናት ይህንን ድምጽ ሲመረምር ከቆየ በኋላ ያለምንም ጥርጥር የዘመነ ካሴ ባውቅ የትክክለኛ ድምጽ መሆኑን አረጋግጧል በራፍ ቲቪ ይህንን መረጃ እንደደረሰው ለዝብ ከመበተን ይልቅ ነገሩን በሰከነ መንፈስ ሲመረምረው ቆይቷል ምክንያቱም ጉዳዩ ከግለሰቦች በላይ የሀገር ጉዳይ ስለሆነ ጉዳዩ የአንድ ድርጅት የውስጥ ጉዳይ ሳይሆን የደም ዋጋ የተከፈለበት የትግል አቅጣጫ ጉዳይ ስለሆነ ነው ጠላትን ለማሸነፍ ሲባል ከሌላ ጠላት ጋር ማበር ይቻላልን የጠላት ወዳጅ ነው የሚሉ የፖለቲካ ቀመር መጨረሻው ቤተ መንግስት ነው ወይስ የጅምላ መቃብር እንዲህ ያለውን ትብብር ዘመነ ካሴ ፖለቲካ ነው ይሉታል ዛሬ የምናጋራችሁ ታሪክ ስለ ዘመነ ካሴ ወይም ስለ ፋኖ ብቻ አይደለም ይህ ታሪክ በዓለም ላይ ተደጋግሞ የታየ መጨረሻውም ዋይ የሆነ የመካካር ታሪክ ነው በቻይና ምድር ኮሙኒስቶች ለሀገር አንድነት ብለው ከጥላቶቻቸው ጋር ሲተቃቀፉ በኪሳቸው የያዙት ምንድን ነበር በኢራን አብዮት እስላማዊ መሪዎች ከሊበራሎች ጋር በአንድ ጠረጴዛ ዙሪያ ሲቀመጡ ከጠረጴዛው ስር ምን ይዶልቱ ነበር ታሪክ በግልጽ ያስጠናቅቃል የጠላት ወዳጅ ነው በሚል መርህ የተገነባ ቤት መሰረቱ አሸዋ እንዳይሆን መስጋት ያስፈልጋል ዛሬ ዘመነ ካሴ በይፋ ያመኑት በድብቅ የተቀረጸው ይህ ድምጽ ነገ ለሚመጣው የከፋ አደጋ ማስጠንቀቂያ ደወል ቢሆንስ እነዚያ ህዝብን በድለዋል የተባሉት ግለሰቦች ዛሬ የፋኖን ዩኒፎርም ለብሰው የትግሉን ምስጢር ጨብጠው መሪ ተብለው ሲቀመጡ ለንስሐ ነው ወይስ ለተልእኩም በጓሮ በር የገቡት እነዚህ ኃይሎች ነገ የትሮይ ፈረስ ሆነው ትግሉን ከውስጥ ለመበርወር የተዘጋጁ ቢሆንስ በሚቀጥሉት ጥቂት ደቂቃዎች የዘመነ ካሴን ምስጢራዊ የድምጽ ቅጅ አንድ በአንድ እየተነተን ካለም አቀፍ የፖለቲካ መስታወት ጋር አቀናጅተን ወደ እናንተ እናደርሳለን የፋኖ ጉዞ ወደ ቤተ መንግስት ወይስ ወደ እርስ በርስ ጦርነት እነ ማስረሻ ሰጤና መሰሎቻቸው በትግሉ ውስጥ ያላቸው ሚና ምንድነው ከኢራንና ከቻይና ውድቀት የምንማረዋለን አብራችሁን ቆዩ እንደተባለው የተዋሩት አፋባና አፋድ ስለሆኑ 50 ሰው ይዞ ግን የአንድ ዝመሪ ስለተባለ ብቻ ስሙን ትናንት አይታችሁት ይሆናል ለምንድነው ያደረግነው ልክ ሆኖ ነው በፍጹም አይደለም ከሪያሊቲ አቋያ ግን ፖለቲካ ነው እንደምታውቁት ዝም ብዬ እኔ የነበርኩበትን ከተና ለምሳሌ ላንሳ የቴዎድሮስ ከሞላ ጎደል ቅርብም ስለሆነ በጂኦግራፊ ታቋቸዋላችሁ አመራሮች 4 ኮታ ተሰጠው ፖለቲካው እኔ ዝናቡና አስረስየድን አራተኛው ማን እንደሆነ ታውቃላችሁ አሻግሬ የሚባል ልጅ ነው አሻግሬ ከማስረሻ ጋር የነበር በብዛት በመናብ የፈጠሩት የጎጃም ጠቅላይ ግዛት የሚባል 50 እና 60 ሰው ይመራ የነበር ማስረሻ ጥሎ ሲሄድ የቀረ ልጅ ማስረሻ ከሄደ በኋላ በማስረሻ ቦታ ተተካ ብለው ደብዳቤ ጻፉለት ልጅ ነው አራተኛው ነው
ምን ዋደው ግን ከፋድ ጋር ነውና ከሌላ ድርጅት ጋር ነውና ይሄን ልጅ አፋር ሲያመጣው እኛ መከላከል አንችልም። ማስረሻ ከነተፈጥሮም ጎጃም ላይ አልነበረም። የጎጃም ትግል አይመለከተውም። ለምንድነው ለአንድ ሰቆጣ ምንሰጥ? ይልቁንም ሌላ አመራሮች ቆሉን አላለም። ታቋቸዋላችሁ አመራሮች ግን ግድ የለም ይሆን 50 ሰው ይኖረው 30 ሰው ይኖረው ያፋባህ ባይሆንም ሳሚ እንዳለው ባፋድ በኩል ስለመጣ ይሁን ብለን ለጎጃም ከተሰጠ አራት ቆጣ ላይ አራተኛ አድርገን ነው። ፖለቲካ የድሎች ጨዋታ ብቻ ሳይሆን አንዳንድ ጊዜም ከማይመቻ አልጋ ጋር የመጋባት ጥበብ ጭምር ነው። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴ የተናገሩት አንድ ንግግር የብዙዎቹን ጆሮ ግንባር አስይዟል። ለአንድነቱ ሲባል የአማራን ሕዝብ የበደሉ ትናንትን ከጠላት ጎን የነበሩ ከነ ማስረሻ ሰጤ ጋር የነበሩትን ጨምሮ በርካቶችን በመሪነት አምጥተናል ሲሉ ይደመጣሉ። ይህ ንግግር በውስጡ ትልቅ የፖለቲካ ቁማርን አዝሏል። ለመሆኑ ጠላትን ለማሸነፍ ሲባል ከትናንት በዳዮች ጋር የሚደረግ የድረስ ጋብቻ መጨረሻው ምንድን ነው? ታሪክ ስለዚህ ምን ይላል? ከአፍጋኒስታን ሙጃሂዲኖች እስከ ቻይና ኮሚኒስቶች፣ ከኢራን አብዮት እስከ ዚምባብዌ የነጻነት ታጋዮች እንዲህ ያሉ ጥምረቶች ያረፉት በቤተ መንግስት ነው ወይስ በርስ ጦርነት? በዛሬው ትንታኔያችን የፋኖን አንድነት ጉዞ ከዓለም አቀፍ የፖለቲካ መስታወት አንጻር እየፈተሽን እንቆያለን። አብራችሁን ዝለቁ። ዘመነ ካሴ ባውቂ በግልጽ እንደተናገሩት አሁን የተፈጠረው የፋኖች አንድነት ንጹሐንን ብቻ የመረጠ ቅዱስ ጥምረት አይደለም። ይልቁንም ፖለቲካ ነው እንደተባለው ዓላማን ለማሳካት ሲባል ህዝብን በድለዋል ተብሎ የሚታሙ በትናንትናው ዕለት በመንግስት መዋቅር ውስጥ ሆነው ትግሉን ሲወጉ የነበሩ ግለሰቦች ጭምር በመሪነት ቦታ ተሰይመውበታል። እንዲህ ያለው አካሄድ በፖለቲካ ሳይንስ ፕራግማቲክ አሊያንስ ወይም በአማርኛ አግባብነቱ ተግባራዊ ጥምረት የሚሰኘው ነው። መርህ ላይ የተመሰረተ ሳይሆን ጠላቴን እስኪጥልልኝ ድረስ ከማንኛውም አካል ጋር እተባበራለሁ የሚል ስሌት አለው። እንዲህ ያለው አካሄድ ጥቅሙ ግልጽ ነው። የአማራ ፋኖ በተለያዩ ጎራዎች ተከፋፍሎ ከመቆየት ልዩነቶችን ወደ ጎን ትቶ አንድ ጠንካራ ክንድ መፍጠሩ ለትግሉ ወሳኝ ነው። እነዚያ በዳይ የተባሉ ሰዎች ወደ መሪነት ሲመጡ ከነሱ ጋር ያለው የሰው ኃይል፣ የሎጂስቲክስ አቅምና የመንግስት ምስጢር አብሮ ይመጣል። ነገር ግን ዘመነ ካሴ መሰናክሎችን አልፈናል ሲሉ እነዚያ መሰናክሎች ተወግደዋል ወይስ ለጊዜው ተሸንፈዋል የሚለው ጥያቄ የትንታኔያችን ዋና ማጠንጠኛ ነው። እንዲህ ያሉ አንድነቶች በፖለቲካ ታሪክ ውስጥ የታይም ቦምብ ወይም በጊዜ የተገጠመ ቦምብ እየተባሉ የሚጠሩ ናቸው። ምክንያቱም ጥምረቱ የተመሰረተው በጋራ ሴት ላይ ሳይሆን በጋራ ጠላት ላይ ብቻ ከሆነ እንደማለት ነው። የጋራ ጠላት ሲወገድ ወይም ሲዳከም በውስጥ የታመቀው ልዩነት ፈንድቶ መውጣቱ አይቀርም። ዘመነ ካሴ የጠቀሷቸው ህዝብን የበደሉ ሰዎች በትግሉ ውስጥ የገቡት በንስሐ ነው ወይስ በስልጣን ስሌት የሚለው ጉዳይ እጅግ አደገኛ ነው። እነዚህ ሰዎች በመዋቅር ውስጥ መኖራቸው ሁለት ዋና መዘዞችን ያስከትልባቸዋል። አንደኛው የታችኛው የትግል ኃይል አመኔታ ማጣት ነው። ታጋዩ ትናንት ወንድሜን ያስገደለውን ዛሬ አዛዥ አድርጌ አልቀበልም ሊል ይችላል። ሁለተኛውና የከፋው ደግሞ ትሮጃን ሆርስ ወይም የትሮይ ፈረስ የመሆን ዕድላቸው ሰፊ መሆኑ ነው። በትግሉ ወሳኝ ሰዓት ላይ እነዚህ አካላት የውስጥ መረጃን ለጠላት አሳልፈው ከመስጠት ወይም ትግሉን ከተፈለገው መስመር ለማስቀየስ እጅግ የቅርብ ዕድል ይኖራቸዋል። በእርግጥ እንዲህ ያለው የፋኖ ኃይሎች አካሄድ በዓለም ላይ አዲስ አካሄድ አይደለም። ለስንድቱ ተጨባጭነት ሲባል 3 የተመረጡ ዓለም አቀፍ ተመሳሳይ ክስተቶችን እንመልከት። ቀዳሚው ማታከሻ የቻይናው ዩናይትድ ፍሮንት ነው። ቻይናውያኑ በታሪክ ትምህርታቸው ውስጥ ዘ ዩናይትድ ፍሮንት በሚል እያስተማሩት ይገኛሉ። የጋራ ግንባሩ የተፈጠረው ከ1937 እስከ 1945 ባለው የጊዜ ሰሌዳ ውስጥ እንደሆነ ይነገራል። በቻይና ታሪክ ኮሚኒስቶችና ናሽናሊስቶች እርስ በርስ ደም ተቃብተዋል፣ ተጋድለዋል፣ አጋድለዋል። ነገር ግን ጃፓን ቻይናን ስትወር ሁለቱም ወገኖች ቻይናን ህልውና ለማዳን በሚል ጦርነታቸውን አቁመው ተባብረዋል። ልክ እንደ ፋኖቹ አሁናዊ ሁኔታ በወቅቱ በደል የፈጸመ ሙስና ውስጥ የተዘፈቁ ጀነራሎች ሁሉ ለአንድነት ሲባል ታቀፉ። ውጤቱም ጃፓን እንደተሸነፈች በማግስቱ አስከፊው የእርስ በርስ ጦርነት ቀጠለ። እንዲያውም በጥምረቱ ወቅት ኮሚኒስቶቹ የናሽናሊስቶችን መዋቅር ሰርጎ ለመግባትና ለመበርወር ተጠቅመውበታል። ለአማራ ፋኖ ይህ ትልቅ ማስጠንቀቂያ ነው። አብሮ የተሰለፈው ሁሉ አብሮ የሚዘልቅ አይደለም። ሁለተኛው በ1979 ዓ.ም የተካሄደው የኢራን አብዮት ነው። ይህ እጅግ አስገራሚው ተሞክሮ ነው። የኢራን ንጉሥ ወይም ሻህን ለመጣል እስላማዊ የሃይማኖት መሪዎች፣ ኮሚኒስቶች፣ ሊበራሎችና ዲሞክራቶች አንድ ላይ ህብረት ፈጠሩ። አያቶላ ሆሜኒ በወቅቱ ሁላችንም የምንፈልገው ሻህ እንዲወርድ ነው ብለው ሁሉንም አቀፉ። ልክ እንደ ዘመነ ካሴ ንግግር የማይጣጣሙ ኃይሎች ለአንድነት ሲሉ ተጋቡ።
ውጤቱም ሻህ እንደወደቀ እስላማዊ ቡድን ሁሉንም አጋሮችን አደገኛ በሚባል ሁኔታ መምታት ጀመረ። ትናንት አብረው የታገሉት ሁሉ ታሰሩ፣ ተገደሉ ወይም ተሰደዱ። የይድረስ አንድነት መጨረሻው አንዱ ጠንካራ ቡድን ሌላውን እስኪውጠው ድረስ ብቻ የሚቆይ ዕድሜ ሊኖረው ይችላል። ሶስተኛውና የመጨረሻው ማመሳሰያ የዚምባብዌ የነጻነት ትግል ነው። ሮበርት ሙጋቤ የሚመሩት ዛኑና ጆሹዋ ንኮም የሚመሩት ዛፑ የነጭ አገዛዝን ለመጣል ፓትሪዮቲክ ፍሮንት በሚል ተባበሩ። በእርግጥ የጋራ ጠላታቸው እስካለ ድረስ ችግሮቻቸውን ሸፋፈኑ። ያ የናፈቁት ነጻነት፣ ያ የታገሉት ነጻነት፣ ያ ልዩነቶቻቸውን አቻችለው አንድ ያደረጋቸው ነጻነት እንደመጣ ግን በጎሳና በርዕዮተ ዓለም ልዩነት ተመልሰው ተጋጩ። ሙጋቤ የትናንት አጋራቸው የነበሩትን የንኮም ደጋፊዎችን ጉኩራ ሁንድ በተባለ ዘመቻ አስጨፈጨፉ። እንዲህ ያለው ዓለም አቀፍ ተሞክሮ የሚያመላክተው በጊዜያዊ ጥቅም ላይ የተመሰረተ አንድነት፣ መተማመንና የጠራ የፖለቲካ ፕሮግራም ከሌለው ድል ከተገኘ በኋላ ወደ አስከፊ የእርስ በርስ እልቂት ሊቀየር እንደሚችል ነው። አሁን ወደ ፋኖ ኃይሎች ወቅታዊ ሁኔታ እንመለስ። ዘመነ ካሴና የአማራ ፋኖ አመራሮች ይህንን እርምጃ ሲወስዱ እነዚህን የታሪክ አደጋዎች ያላገናዘቡ ናቸው ማለት አይቻልም። ዘመነ ካሴ ቅጂው ላይ በግልጽ እንደሚናገሩት ፖለቲካ ነው ያሉትም ለዚሁ ነው። ሆኖም አደጋው አሁንም እንዳለ ነው። የመጀመሪያው አደጋ የዓላማ መበረዝ የሚሰኘው ሊያጋጥማቸው ይችላል። የቀድሞው ስርዓት ናፋቂዎች ወይም ጥቅመኞች ወደ አመራር ሲመጡ የፋኖን ህዝባዊ ዓላማ ወደ ግል ጥቅም ወይም ወደ ሌላ የፖለቲካ አጀንዳ ለምሳሌም ወደ ስልጣን መወጣጫ ብቻ ሊቀይሩት ይችላሉ። ሁለተኛው አደጋ ደግሞ የመረጃ ውጊያው ነው። ዛሬ እነዘመነ ጠላት ለሚሉት ኃይል ካደሩት ከነ ማስረሻ ሰጤ ጋር ይሰሩ የነበሩትና ሌሎችም ወደ አመራር ሲመጡ ከማን ጋር ግንኙነት እንዳላቸው በትክክል ማጣራት ይቻላል ወይ? በተመሳሳይ መልኩ እነዘመነ ካሴ ጠላት የሚሉት መንግስት ይህንን ክፍተት ተጠቅሞ የውስጥ መከፋፈልን ሊፈጥርበት ይችላልን? ሶስተኛው ከድል በኋላ የሚመጣ ቀውስ ነው። አሁን አንድ ላይ የቆሙ ኃይሎች የጋራ ጠላታቸው ቢወገድ ስልጣን እንዴት ይጋራሉ? በዳይና ተበዳይ በአንድ ጠረጴዛ ዙሪያ ሀገር መምራት ይችላሉን? ወይስ እንደ ቻይናና ኢራን አንዱ ሌላውን ወደ ማጥፋት ይሸጋገራሉ? ክቡራን ቤተሰቦች፣ ለፋኖ ኃይሎች ትግል ወሳኝ የሆነውን ይኸውን ጥያቄ ለመመለስ የቻይናንና የኢራንን ታሪክ ላዩን ብቻ ሳይሆን ወደ ውስጥ ገብተን የጫጉላ ሽርሽሩ እንዴት ወደ መቃብር እንደተለወጠ በዝርዝር እንመልከተው። ታሪክ በግልጽ መዝገቡ አስፍሮት እንደሚገኘው መራራ እውነት ያለ ስር ነቀል የእርቅ ስርዓትና የጠራ የፖለቲካ ውል በዳይና ተበዳይ በአንድ ጠረጴዛ ዙሪያ ሀገር የመምራት ዕድላቸው እጅግ ጠባብ መሆኑን ነው። የጋራ ጠላት አንድ ያደርጋል የሚለው ብሂል ለጦርነት ይሰራ ይሆናል፣ ለሀገር ግንባታ ግን ብዙ ጊዜ የሚሰራ አይደለም። አሁን በፋኖ ንቅናቄ ውስጥ እየታየ ያለው የቀድሞ ባለስልጣናትና ተቃዋሚዎችን የማቀፍ ሂደት ነገ ስልጣን ሲያዝ ምን ሊፈጥር ይችላል? እንዲህ ያለውን ጥያቄ ለመመለስ የቻይናን ኮሚኒስቶችና ናሽናሊስቶች እንዲሁም የኢራን አብዮተኞች የፈጠሩትን ጥምረት ለምን እንደከሸፈና ወደ እርስ በርስ ማጥፋት እንዴት እንደተሸጋገረ ከስር መሰረቱ እንፈትሸው። የቻይናው ታሪክ አብሮ የመስራት ሳይሆን ተጠባብቆ የመዋት ታሪክ ነው። ነገሩም እንዲህ ይተረካል። እንደ አውሮፓውያን ዘመን አቆጣጠር በ1927 ዓ.ም የቻይና ናሽናሊስቶች መሪ ቺያንግ ካይ ሼክ የኮሚኒስት አጋሮቹን በሻንጋይ ከተማ በድንገት አስፈጀ። ታሪክም ያን ክስተት የሻንጋይ ጭፍጨፋ ብሎ መዘገበው። ኮሚኒስቶቹ ይህንን ክህደት በደም የተጻፈ ቂም አድርገው ያዙት። ከዓመታት በኋላ ጃፓን ስትወረር ለሀገር ሲባል እንታረቅ ተባባሉ። ነገር ግን ኮሚኒስቶቹ አንድነት የፈጠሩት ናሽናሊስቶቹን ይቅር ብለው ወይም አምነው ሳይሆን ጊዜ ለመግዛት ነበር። በአንድነት ዘመኑ ወቅት የኮሚኒስቶቹ መሪ ማኦ ዜዱንግ ለጀኔራሎቹ የሰጠው ሚስጥራዊ ቀመር ነበር። ጉልበታችንን 10% ከጃፓን ጋር በመዋጋት 20%፣ ከናሽናሊስቶች ጋር በመደራደር 70% ደግሞ የራሳችንን ድብቅ መዋቅር በማስፋት ላይ እናውለው የሚል ነበር። በአንድ ጠረጴዛ ዙሪያ ተቀምጠው የጦር ስትራቴጂ ሲነድፉ፣ ኮሚኒስቶቹ ግን በድብቅ የገበሬውን መዋቅር ይቆጣጠሩ ነበር። የራሳቸውን ቀይ ጦር ያደራጁና የናሽናሊስቶቹን መንግስት ያሽመደመዱ ነበር። በዳይና ተበዳይ በአንድ ጠረጴዛ ሲቀመጡ ተበዳዩ ወይም ኮሚኒስቱ በዳዩን ወይም ናሽናሊስቱን ለመበቀል የራሱን ስቴት በድብቅ ይገነባ ነበር። ጃፓን እንደተሸነፈች ያ በይድረስ የታፈነው ልዩነት ፈነዳ። ናሽናሊስቶቹ በመንግስት ቢሮክራሲና በከተማ ፖለቲካ ተጠምደው ሳለ ኮሚኒስቶቹ ገጠሩን ተቆጣጥረው ነበር። የትብብር ጊዜው ተጠናቆ ወደ እርስ በርስ ጦርነት ሲገባም ኮሚኒስቶቹ የበዳያቸውን ወይም የናሽናሊስቶቹን ግብዓተ መሬት አፋጠኑት። ታሪካዊ በደል ያለበት ጥምረት አንዱ ሌላውን እስኪውጠው ድረስ የሚደረግ የጊዜ ሩጫ ነው። የኢራን ታሪክ ደግሞ ከዚህ የተለየ ነው።
ታሪኩ በዳይና ተበዳይ ሳይሆን ልዩነት ያላቸው ተባባሪዎች እንዴት እንደሚጠፋፉ የሚያመላክት ነው። ንጉሱን ወይም ሻህን ለመጣል የተፈጠረው ጥምረት ኮሚኒስቶቹን፣ ዘመናዊ ዲሞክራቶችን እንደ ባኒ ሳድር ያሉና እስላማዊ አክራሪዎችን እንደ አያቶላህ ሆሜኒ ያሉትን በጠቅላላ ያቀፈ ነበር። ኮሚኒስቶቹና ሊበራሎቹ ሻህን በዳይ ብለው ሲታገሉት ሆሜኒ እንደ መንፈሳዊ አባት እንጂ እንደ ፖለቲካ መሪ አልቆጠሩትም ነበር። ሽማግሌው ሰውዬ ከሃይማኖታቸው ውጭ ስልጣን አይፈልጉም የሚል የዋህ ግምትም ነበራቸው። ድሉ እንደተገኘ ንጉሱ እንደወደቁ ሁሉም በአንድ ጠረጴዛ ዙሪያ ሀገር ለመምራት ተሰበሰቡ። ነገር ግን ሆሜኒ ስልጣኑን ብቻውን ፈለገው። ተቀዳሚው ጠላቶቹን ማለትም የንጉሱን ጀነራሎች መጀመሪያ አስወገደ። ቀጥሎም አብሮት የታገሉትን ሊበራሎችንና ኮሚኒስቶችን አንድ ባንድ ወደ መብላት ተሸጋገረ። በአንድነት መንግስቱ ውስጥ የመጀመሪያው ፕሬዝዳንት የነበሩት ሊበራሉ አቡል ሐሰን ባኒ ሳድር ከሃይማኖት መሪዎቹ ጋር መስራት አቃታቸው። በዳይ አምባገነንነት የሚፈልገው ቡድንና ተበዳይ ዲሞክራሲ የሚፈልገው ቡድን በአንድ ጠረጴዛ ላይ መቀመጥ ስላልቻሉ ባኒ ሳድር በሴት ልብስ ተደብቀው ሀገር ጥለው ኮበለሉ። በጣም የሚያሳዝነው ግን የኮሚኒስቶቹ ጣፈንታ ነው። ለዓመታት ከሃይማኖት መሪዎቹ ጋር አብረው እንስራ ብለው ሲያገለግሉ ቆይተው ልክ ስልጣኑ በሆሜኒ እጅ ሲረጋጋ የሶቪየት ሰላዮች ተብለው በአደባባይ ተሰቀሉ። በአንድ ጠረጴዛ ዙሪያ የነበረው መተማመን አንድ ወገን የጠመንጃውን ቁልፍ በሞኖፖል ሲይዘው አከተመ። ከነዚህ ታሪኮች በመነሳት የሚከተሉትን ድምዳሜዎች መውሰድ ይቻላል። የዓላማ ልዩነት ካለ ጠረጴዛው አይሰራም። በቻይና አንዱ ወገን ኮሚኒዝም፣ ሌላው ካፒታሊዝም ይፈልግ ነበር። በኢራን አንዱ ቲኦክራሲ ወይም የሃይማኖት መንግስት፣ ሌላው ደግሞ ዲሞክራሲ ይፈልግ ነበር። በአማራ ፋኖ ውስጥም የተሰባሰቡት ኃይሎች የመጨረሻ ግባቸው አንድ ካልሆነ፣ ለምሳሌም አንዱ ስልጣን ለመያዝ ብቻ፣ ሌላው ስርዓት ለመቀየር ከሆነ በአንድ ጠረጴዛ መቀመጥ ጊዜያዊ ማደንዘዣ ብቻ ይሆናል። በሁለቱም ሀገራት ታሪክ አሸናፊ የሆነ ቡድን የቻይና ኮሚኒስቶችና የኢራን እስላማዊ ኃይሎች በጋራ መንግስት ውስጥ እየሰሩ በጎን ግን የራሳቸውን ታማኝ ጦርና ደህንነት የገነቡት ናቸው። ፋኖ ህዝብ የበደሉ ተብሎ የተገለጹት የቀድሞ ባለስልጣናትን ሲቀበል የደህንነትና ወታደራዊ መዋቅሩ ቁልፍ አሳልፎ ከሰጠ የኢራን ሊበራሎች ዕጣ ፈንታ ሊገጥመው ይችላል። በዳይና ተበዳይ አብረው ሊሰሩ የሚችሉት ስልጣን ከመያዛቸው በፊት ያለው ሂሳብ ተወራርዶ ይቅርታ ተደርጎና በግልጽ ህግ ከተስማሙ ብቻ ነው። እንደ ይድረስ ተድበስብሶ ከተገባ ግን በታሪክ እንደሚታወቀው መጨረሻ የእርስ በርስ እልቂት ነው። አንዱ ሌላው ማጥፋት አይቀርም። በከፍተኛ ጥንቃቄና በጠንካራ ህጋዊ ማሰሪያ ካልሆነ በስተቀር ታሪካዊ በዳይና ተበዳይ በአንድ ጠረጴዛ ላይ ተቀምጠው ሀገር የመምራት እድላቸው ወደ ዜሮ የተጠጋ ነው። ብዙውን ጊዜ ጠረጴዛው ወደ ጦር ሜዳነት ይቀየራል። በማጠቃለያችን የአማራ ፋኖ ብሔራዊ ንቅናቄ የወሰደው እርምጃ በፖለቲካ ስልት ደረጃ ትክክል ሊሆን ይችላል። ጠላት ለማንበርከክ ኃይልን ማሰባሰብ ግድ ነው። ነገር ግን ታሪክ በግልጽ እንደሚያስተምረው በመርህና በጋራ እሴት ላይ ያልተመሰረተ በዳይን ያቀፈ አንድነት የራሱ የሆነ ከባድ ዋጋ ያስከፍለዋል። በጉዳዩ ላይ ያነጋገርናቸው አንድ የፋኖ ኃይሎች ደጋፊ አንድነቱ ዘላቂ እንዲሆን ከተፈለገ 3 ነገሮች የግድ ያስፈልጋሉ ይላሉ። የመጀመሪያው ግልጽ የሆነ የዲሲፕሊን መመሪያ ነው ይላሉ። ተቀላቃዮችና አመራሮች የሚተዳደሩበት ህግ ያስፈልጋል ባይ ናቸው። አክለውም አንድነቱ በግለሰቦች ስምምነት ላይ ሳይሆን በተቋማዊ መዋቅር ላይ መመስረት አለበት ባይ ናቸው። በደል የፈጸሙ አካላት ወደፊት በህግ ፊት ወይም በሽምግልና የሚጠየቁበት አግባብ መቀመጥ አለበት እንጂ በደላቸው እንደ ጀግንነት ተቆጥሮ ሊታለፍ አይገባም ሲሉም ያክላሉ። ዘመነ ካሴ እንዳሉት አንድነት ፖለቲካ ነው። ነገር ግን ፖለቲካው የህዝብን ደም እንዳይቀማ ፋኖች ከታሪክ ተምረው የይድረስ ጋብቻውን ወደ ዘላቂ ህብረት ካልቀየሩት መጨረሻው እንደ ኢራን አብዮተኞች ወይም እንደ ዚምባብዌ ታጋዮች እንዳይሆን የሚል ስጋትም አካፍለዋል። ሚስጥራዊውን የድምፅ ቅጂ መነሻ በማድረግ የፋኖ ኃይሎች የገነቡትን አንድነት ከተለያዩ ዓለም አቀፍ ማሳያዎች የቃኘንበት ምዕራፍ በዚሁ ተቋጭቷል። በሌላ ስንድ እስክንገናኝ በያላችሁበት ዓለም ሰናይ ጊዜ እንመኛለን።